ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የጥቅምት 22 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫን አድምጠን እንመለሳለን። በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። ካደመጣችሁት ከቋሚ ሲኖዶሱ በተጨማሪ የኢትዮጵያ ሃይማኖት ተቋማት ጉባኤ እና የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢህአፓ ግድያውን አውግዘው መግለጫ ካወጡ ውስጥ ይገኙበታል። ይህንኑ ጉዳይ መነሻ አድርገን የሰብአዊ መብቶች ላይ ያተኮረ ቆይታ ለማድረግ ዶክተር ይርጋ ገላውን ጋብዣለሁ። ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር ይርጋ ግብዣዬን ተቀበለ ስለተገኘ በጣም አመሰግናለሁ። በጣም አመሰግናለሁ ርዕዮት። እሺ እንግዲህ ከምንነጋገርበት ርዕሰ ጉዳይ ጋር በተያያዘ አንድ በጣም ስሜቴን ከነካው ነገር ብጀምር ደስ ይለኛል። ከቲክቫ ኢትዮጵያ ጋር የሽርካ ወረዳ ቤተ ክህነት አመራር ቆይታ አድርገው ነበር እና ለአንድና ለሁለት ሰዎች ግድያ መደንገጡ ተትቶ ነው እንጂ ጥቃቱ በየጊዜው እንደቀጠለ ነው ነበር ያሉት እና እንደው ከዚህ ጀምረህ የተሰማህን እይታህን በኋላም ላይ እንግዲህ ወደ መውጫው እንመጣለን እሱን ብታጋራ። አመሰግናለሁ። ምልሽ እንደገለጽሽው ነው። በቅድሚያ ቅድም የተሰጠው መግለጫ ጥሩ ነው ብሎ መናገር የሚያስፈልግ ይመስለኛል። በቂ ነው ሊባል ባይችልም እስካሁን ከነበረው ልምድ አንጻር በርካታ ግድያዎች፣ በርካታ ጥፋቶች ሲፈጸሙ
ቀድሞ በነዛ ላይ በመረባረብና ድምጽን በማሰማት ጥረት ቢደረግ ኖሮ ይሄ ድርጊት ምናልባት ደጋፊዎች እያጣ እየተወገዘ ብዙዎችም ደግሞ እንዳይፈጸም እየተከላከሉ እንዲሄዱ ያስችል ነበረ። ሰብአዊነትን መብትን የምናስከብረው በአንድ ቀን መግለጫ ሳይሆን በተደጋጋሚ በምንወስዳቸው እርምጃዎች ነው እና ያ ሳይሆን ቀርቶ እነዚህ ድርጊቶች እየተባባሱ ቢቀጥሉም አሁንም ቢሆን ይህንን መግለጫ ማውጣቱ በጎ ነው። ነገር ግን በቂ ያለመሆኑን በመገንዘብ ተጨማሪ እርምጃዎችን መውሰድ የሚያስፈልግ ይመስለኛል። የተፈጸመው ድርጊት በጣም ዘግናኝ ነው። የሁሉንም ማንኛውንም ሰብአዊ ፍጡር የሚነካ ነው። ሰው ማለት ሰዎች በተገደሉ ጊዜ፣ ጉዳት በደረሰባቸው ጊዜ፣ በተዋረዱ ጊዜ ለነሱ መዋረድ የሚሰማን ስሜት ነው ሰብአዊነት የሚባል። በግፍ የሚገደሉ ሰዎች የሚደርስባቸው ግድያ በውስጣችን ስሜት አልፈጥር ሲል ሰብአዊነት ከውስጣችን እየሞተ ነው ማለት ነው። ከሰብአዊነት የምንወርደው የሚሞቱት ብቻ ሳይሆኑ እኛም ራሳችን ለሚሞቱና ለሚገደሉ ሰዎች በምንሰጠው ቀዝቃዛ ምላሽ ለሰብአዊነት የተቀሳቀዘ ልቦና ከሰብአዊነት የወረደ ማንነት እየገነባን ነው የምንመጣው እና አንዱና ትልቁ የሚያሳዝነኝ ነገር እነዚህ ኢሰብአዊ ድርጊቶች በሚፈጸሙበት ጊዜ ትርጉም ያለው ምላሽ የማይሰጡ ሰዎችም ኢሰብአዊ እየሆኑ ስለሚመጡ የኢሰብአዊነት መጨመር በገዳዮችም በተገዳዮችም ደግሞ መብታቸውን እንዲያጡና ከሰብአዊነት እንዲወርዱ ስለሚደረጉ የኢሰብአዊነት መስፋፋት በሀገራችን ሰዎች ሰው ወደ አለመሆን እየተቀየሩ የመጡበት ምዕራፍ ላይ መድረሳችንን ስለሚያሳይ እነዚህ ነገሮች በዚህ የመቀጠላቸው ጉዳይ እጅግ በጣም አሳሳቢ ሆኖ አየዋለሁ እና ድርጊቱ መፈጸሙ ብቻ ሳይሆን ድርጊቱን ለመፈጸም የሚያስችለው ሁኔታ አሁንም እየሰፋ እየቀጠለ የሚሄዱ ጉዳይ በጣም ያሳስበኛል፣ ያሳዝናል ማለት ነው። እንደው እንደዚህ አይነት ቅድም ያልከው አይነት ቀዝቃዛ የሆነ ምላሽ መስጠት ለሰው ሞት፣ ለሰው ጉዳት ስሜት አለመኖር ከፍ ሲልም ደግሞ እኛ እና እነሱ በእርግጥ በአሁኑ ቅድም እንዳልከው የአሁኑ እንደውም የተሻለ መረባረብ የታየበት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፓርቲም የኢትዮጵያ ሕዝቦች አብዮታዊ ፓርቲ አውግዘው ያወጧቸው መግለጫዎች አሉ። ሌሎችም እንደዚሁ ለማሳያ ያህል ነው እነዚህን የጠቀስኩት እና እንደውም ሌላ ጊዜ እንደዚህ አይነት ትብብርና እንደዚህ አይነት ማውገዝ ራሱ ብዙ የምታይበት አይደለም አይደል? የአንዱ ሀዘን ለሌላው ያልሆነበት አይነቱ ነገር ነው እና እሱ ላይ ቅድም እንዳሉት የቤተ ክህነቱ አስተዳዳሪ እንደው አንድ ሁለት መሞትማ ለምደነዋል እኮ በዛ ሲል ነው እንጂ አይነት ነገር እንዳሉት ሞት በዝቶ ነው ምንድን ነው ያንተ ግምገማ? አዎ ምንሽ በጣም ጥሩ ጥያቄ ነው። ምን ነካን ያስብላል። ኢትዮጵያ የሰው ልጅ የሚከበርባት ሀገር ነበረች። በድሮ ጊዜ በ19ኛው ክፍለ ዘመን በተለይ በ19ኛው ክፍለ ዘመን አውሮፓውያን አፍሪካን ቅኝ መግዛት አለብን ብለው ከተስማሙባቸው ምክንያቶች አንዱ አፍሪካውያን አረማውያን ስለሆኑ ነው፣ ጨካኞች ስለሆኑ ነው፣ ሰው በላዎች፣ ነፍሰ ገዳዮች ስለሆኑ፣ ንጹሐንን የሚጨፈጭፉ ስለሆኑ እነዚህን እንስሳዎች ይዘን ባህሪያቸውን እንዲቀይሩ ካላስተማርናቸው፣ ቅኝ ካልገዛናቸው እንስሳዊ ባህሪያቸው ተቀይሮ ወደ ሰብና አይመጡም፣ ሰው አይደሉም የሚል ነበረ ጀስቲፊኬሽናቸው እና በእርግጥ ይሄ ምክንያታቸውን የወሰዱት ራሳቸው በታሪካቸው ሜዲቫል ፒሪየድ በነበረው አውሮፓ ውስጥ ይፈጸሙ የነበሩትን ግፎች ልክ አፍሪካውያንም እየፈጸሙ እንደሚኖሩት አድርገው የራሳቸውን ታሪክ ለአፍሪካውያን ገልብጠው የአፍሪካ ማንነት የጨካኝነትና የርህራሄ አልባነት የእንስሳነት ማንነት ነው ብለው በማንነት ላይ የተመሰረተ ስርዓት ነበር፣ የቅኝ አገዛዝ ስርዓት እና በዚህ ጊዜ እነዚህ ሰዎች በርካታ ሰዎችን ወደ አፍሪካ ሲልኩ የሚላኩት ሰዎች ሁሉ ጊዜ አፍሪካውያን የሚፈጽሟቸው መጥፎ አሰቃቂ ነገሮች ምንድናቸው እያሉ ለመመዝገብ ነበር የሚመጡት
የሚገርምሽ አንድ ሰውዬ ነው አፍሪካውያን ሰው በላ ናቸው ተብሎ አውሮፓውያን ያምናሉና በዛ ሰዓት በቅኝ ግዛት የሚሳተፉትና ይሄንን ለማረጋገጥ ሲባል በየሀገሩ እየኖረ ይፈልግ ነበር። ሰው ሳክሪፋይስ የሚደረግበት ባህል አለ ወይ? ብዙዎቹ በጣም እየበረገጡ እንዴት ሰው ይታረዳል፣ እንዴት ሰው ይገደላል እያሉ በጣም በጥያቄው በጣም ይደነግጡ ነበር። እና የሆነ አንድ ትራይብ ውስጥ ወደ ኮንጎ አካባቢ ሄዶ በተለያየ ምክንያት የሰው ሳክሪፋይስ የሚደረግበት እንግዲህ አሁን በእነሱ በቫይኪንግ ትራዲሽን ውስጥ አሁን ካየሽ በአውሮፓ ውስጥ እንደዛ ያደርጉ ነበር፣ ለአምላኮቻቸው ሰው ያዱ ነበር። እና እንደዛ አይነት ፕራክቲስ ያለበት ቦታ አለ ተብሎ ሄዶ ቢያጣ ገንዘብ ከፍሎ ሰዎች ፈልጎ አንዲትን ልጅ በአሰቃቂ ሁኔታ እንድትገደልና ስጋዋን ሌሎች ሰዎች እንዲቆርጡት በማድረግ እና ያን ፎቶግራፍ ወዘተ በማድረግ ያንን እንደ ማስረጃ አውሮፓ ውስጥ ወስዶ እንደዚህ ሰው በላ ናቸው በማለት አንዱ አውሮፓውያን የሞራል ልዕልና ይዘው አፍሪካን ቅኝ ለመግዛት ከተጠቀሙበት ፕሮፓጋንዳ ውስጥ እንዲህ አይነት ስራ ነበር። ወደ አውሮፓ ወደ ኢትዮጵያ ከመጡት ሰዎች አንዱ የጻፈው መጽሐፍ ላይ ምን ይላል? ኢትዮጵያውያንን ጠየቅኳቸው ይላል። ጦርነት ካደረጋችሁ በኋላ ጠላቶቻችሁ ምን ታደርጋላችሁ? ትገሏቸዋላችሁ ወይ? ታሰቃያቸዋላችሁ ወይ ስላቸው ኢትዮጵያን በተለይ በጣም ነው የገረማቸው እንደዚህ መጠየቂ። በጣም ነው የደነገጡት። ሰው ሆኖ ሰውን በዚህ አይነት አሰቃቂ ሁኔታ ለመጉዳት እንዴት የሰው ህሊና እንደዚህ ሊያስብ ይችላል? እና ኢትዮጵያውያን በጦርነት እንኳን ገጥመው በጠላትነት የያዟቸውን ሰዎች ይለቋቸዋል። ማሸነፋቸውን ካወቁ በኋላ ድላቸውን አውጀው ይመለሳሉ እንጂ ጠላቶቻቸውን ለማጥፋት አይሄዱም። ስለዚህ ከዚህ የተነሳ ነው በሀገራችን ውስጥ 80 ምናምን ብሔር ብሔረሰቦች አሉ ይባላል። በታሪክ በዚህ ረጅም ዘመናችን ውስጥ ያሁኑን ያክል ዘርን ማንነትን ለይቶ ሰውን በመጨፍጨፍ ደረጃ የተካሄደበት ባለመሆኑ የዘር ማጥፋት የጄኖሳይድ ታሪክ፣ የሞቱ ሰዎች ታሪክ፣ አስከሬን በማንነት የተጨፈጨፈበት ታሪክ በሀገራችን ውስጥ የሌለ። በሌሎች ሀገሮች ውስጥ በሃይማኖት ምክንያት አገሮች ሲታመሱና ሲጨፋጨፉ እኛ ሀገር አንዳንድ ጉድለቶች ከዚህም ከዛም ቢከሰቱም በሀገርና በህዝብ ደረጃ ህዝብ እንደ ህዝብ በሃይማኖትና በማንነት እልቂት ውስጥ ያልገባው ከዚህ መነሻነት ነው። እና ዛሬ እዚህ ደረጃ ላይ ደርሰን ስናገኘው ራሳችን ምን ነካል? ምን ተፈጠረ? የበለጠ ሰልጥነናን የበለጠ አውቀናን ባልንበት ዘመን እንዴት ብለን ኢትዮጵያውያን ከሌሎች ኢትዮጵያውያን ማንነት ሰብዕናን በመንሳት እንዲህ አይነት ግፍ እንዲፈጸም አደረግን የሚለው ምን ነክቶን ነው የሚለው ሁሉም ነገሮች በሙሉ ሊገልጹት የሚችሉ አይመስለኝም። አንዳንዴም ምናልባት እንደ ሃይማኖትም የሆነ ሰይጣን ራሱ በተሆኑ ሰዎች ውስጥ ገብቶ አጋንንታዊ ስራ እያሰራን ይሆን ወይ የሚለውም አባባል ምናልባት ከእምነት አንጻር የሚያስኬድ ይመስለኛል። በማህበራዊ ፍልስፍና ወዘተ በምታይበት ጊዜ እንዲህ አይነት ሁኔታ የተፈጸሙት የሚገደሉትን ሰዎች ከሰብአዊ ክብር የሚያዋርድ አይነት አስተሳሰብ በሚገደሉት ሰዎች ላይ እንዲኖር የሚያደርግ የፖለቲካ፣ የሃይማኖት፣ የስብከት ልዩ ልዩ ትርክቶች ሲፈጠሩና የሰዎችን መብት በእኩልነት መጠበቅ ያለበት መንግስት የሚገደሉትን ሰዎች ህይወት እንደ እርባና ቢስ መጠበቅ እንዳለበት ነገር የማይቆጥርበት ደረጃ ላይ ስንደርስ እንዲህ አይነት ነገር ይፈጸማል። ስለዚህ እነዚህ ገለጻዎች የበለጠ ልናወራባቸው እንችላለን። ግን ምን ነክቶን ነው የሚለው በየጊዜው እያስደመመን እያስገረመን የሚሄዱ ነገር መገደሉና መገደላቸው የገዳዮቹ ጭካኔ ብቻ ሳይሆን የኛስ ምላሽ በቃ የሆነ ዕቃ እኮ ጠፋብን፣ የሆነ አደጋ እኮ ደረሰ እንደምንለው ነገር አይነት አይደለም እና እኛስ ምን ነካን የሚለውም የራሱ የሆነ ጥያቄ ይመስለኛል። ቅድም የጠቀስከው ነበረ የተለያዩ የአፍሪካ ሀገራት ላይ እነሱ ሳንሰለጥን ብለው የሚያስቡትን አይነት ነገር አሁን እናንተ እዛ ደረጃ ናችሁ ብለው ሲፈልጉ ያጡበትና ራሳቸው እስከ መስራት የሄዱበትን ኢትዮጵያ ውስጥም ከምርኮኛ አያያዝ ጀምሮ የጠቀስከው ነገር ነበርና አሁን ላይ ያው የዛን ዘመንም የሚነሱ በርካታ እንዳልከው አስቀያሚ ነገሮች ቢኖሩም አሁን እንግዲህ በምናውቀው ዘመን እንኳን በእኛ እድሜ
እየከፉ የመጡ በርካታ የጨካኔ ግድያዎች እንደዚህ ያሉና ምናልባት አክራሪ የዘውግ ብሔረተኝነት፣ አክራሪ ሃይማኖተኝነት፣ እነዚህ አይነት ስብከቶች፣ ፕሮፓጋንዳዎች እኛና እነሱ እንደዚህ የሚለው ነገር እሱ ያደረሰውን ነገር አስባለሁ በአንድ በኩል። በሌላ በኩል ደግሞ ከዚህ ውጭ የሆኑ ማለት ከዘውግ ከሃይማኖት እንደዚህ ውጭ የሆኑ ነገሮችን ራሱ ብናይ አሁን ሰሞኑን አይተው ይሆናል ብዬ አስባለሁ ቲክቶክ ላይ 24 ሰዓት ህግ ባይኖር ምን ታደርጋላችሁ የሚል አይነት ጥያቄ ለጥፎ አንዱ በጣም በሚዘገንን ሁኔታ በቃ ጎረቤቱን የሚደፍር መንገድ ያገኛትን ሁሉ የሚደፍር እንደዚህ አይነት መልስ በቃ አደፍራለሁ የሚለው ነገር በጣም ብዙ ምላሽ ነበር። በኋላ ላይ ያንን ስክሪንሻት እየተደረገ መውጣት ሲጀምር እንደገና አጠፉት። ራሱም ጠያቂውም የነዛ ምላሾች ያጠፋበት እንጂ በጣም የሚዘገንን እና ምንድነው የሆነው ሲባል አንዳንድ ጊዜ ለመፍታት በነዛ ሞክርና እንዳልኩ ይሄ ጥላቻ ምናምኖቹ እነዚህኛዎቹ አይነቶችስ ነገሮች እንደኮ በቃ ይቺ ያለችውም ህግ ራሱ ባትኖር ኖሮ ጉድ ሆነን ነበር አይነት ነገር እሱንም አስባለሁኝና እንደው ትንሽ ብትሄድበት ደስ ይለኛል። ያ አሁን ያነሳሽው ጥያቄ በጣም ደስ የሚል ጥሩ ጥያቄ ነው። በማህበራዊ ሳይንስ ውስጥ በተለይ በፍልስፍና ውስጥ በምዕራባውያን ፍልስፍናም ውስጥ በይበልጥ መንግስት ባይሆን ኖሮ ምን እንሆን ነበር የሚለው ጥያቄ መንግስትን ለመመስረት ከተጠቀምንበት ምክንያት አንዱ ነው ተብሎ ይወሰዳል። እና ለፍልስፍናውና ለመልሱ የተወሰነ ሂሶች ቢኖሩም እነዛን ሂሶችም ልጨምርልሽ ይችላል ወደኋላ። ግን ይሄንን ጥያቄ በይበልጥ ቀርበን ስናየው በተለይ ቶማስ ሆብስ የሚባለው የእንግሊዝ ፈላስፋ ነው በዚህ ላይ የሰራው ሌቪያታን በሚለው መጽሐፍ ውስጥ ስቴት ኦፍ ኔቸር ተብሎ የሚወሰድ ሐሳብ አለ። ስቴት ኦፍ ኔቸር ምንድነው? መንግስት ባይኖር፣ ስርዓት ባይኖር፣ ህግ ባይኖር የሰው ልጅ ባህሪ ምን ይሆን ነበረ የሚለው ጥያቄ የሰውን ልጅ እውነተኛ ማንነት፣ እውነተኛ ተፈጥሯዊ ባህሪ ምን እንደሆነ መልሱን ይነግረናል። ስለዚህ ከዛ እውነተኛ ባህሪው በመነሳት ደግሞ ያን እውነተኛ ባህሪውን ለመቆጣጠር የሚያስችለው ስርዓት ምንድነው የሚለውንም መልስ ይሰጠናል። ስለዚህ እስኪ ለጊዜው ፖሊስ እንደሌለ፣ መንግስት እንደሌለ ወዘተ አድርገን እንቁጠርና ምን እንደሚፈጠር እንገምት ይላል። የሚሰጠው መልስ በጣም የሚዘገንን ነው። ስርዓት ባይኖር፣ መንግስት ባይኖር፣ ህግ ባይኖር ሰዎች ከምንም በላይ የሚጠብቁትና እንደ ከሁሉም ነገር የበላይ አድርገው የሚያዩት የራሳቸውን ህልውና ማስጠበቅ፣ ሰልፍ ፕሪዘርቬሽን። የራሳቸውን ህልውና ማስጠበቅ እስካስቻላቸውና እስከጠቀማቸው ድረስ ማንኛውንም እርምጃ ያደርጋል። ማንንም አያምኑ፣ ይገላሉ፣ ያጠፋሉ፣ ምን ይላሉ። በሌላ አባባል የሰው ልጅ ተፈጥሯዊና እውነተኛ ማንነት ራስ ወዳድነት ነው፣ ስግብግብነት ነው። ያችን ራሴን የምትለዋን እሷን ለመጥቀም፣ እሷን ለማስደሰት፣ እሷን እንደፈለገች ለማድረግ፣ ለሷ የምትፈልገውን ነገር የልብን መሻት ሁሉ ለማድረግ የሚችለውን ሁሉ ማድረግ ስለሆነ የሰው ልጅ እውነተኛና ውስጣዊ ማንነት አውሪያዊ የሆነ ስግብግብነት ነው የሚል ነበር የሱ ቲሲስ። ስለዚህ የሰው ልጅ ባህሪ እንደዚህ ከሆነ ይሄ የሰው ልጅ ውስጣዊ የሆነ ባህሪ በተፈጥሮ የመጣ ስለሆነ ክፉ ነውም ደግም ነው ከማለት ይልቅ አንዳንዶቹ ነፃነት ነው ብለው ሁሉ ይወስዱታል። የሰው ልጅ ነፃነት ይሄ ስግብግባዊ ባህሪውንም የሚያካትት ስለሆነ የሰው ልጅ ከራሱ ነፃነት ላይ ቀንሶ አዋጥቶ ለመንግስት በመስጠት በሌላው ላይ እርምጃ የመውሰድ፣ ሌላውን ሊያጠቃኝ መጣ ብሎ በሌላው ላይ የመደባደብ እርምጃ የመውሰድና ጥቃት የመፈጸም መብቱን ቀንሶ ከሰው በመውሰድ መንግስት ለሚባል ተቋም አደራጅቶ በመስጠት፣ ለመሪው በመስጠት በዛ መሪ ስር መተዳደር አለበት። ስለዚህ በዚህ እሳቤ ውስጥ መንግስት በጣም አምባገነን፣ ማንኛውም ሰውን ተቆጣጥሮ መግዛት የሚችል መሆን አለበት። ምክንያቱም በተፈጥሮ የሰው ልጅ ባህሪ አጥፊ ነው፣ ዲስትራክቲቭ ነው።
የሚል እይታ ያለው ነገር ግን በህይወት የመኖር መብቱን ግን ያ ስርዓት የሚያሳጣው ከሆነ ሰው መንግስት የሚፈጥረው በህይወት ለመኖር ሲል በተፈጥሮ ያለውን የራሱን እርምጃ የመውሰድ መብት ለመንግስት በመስጠት መንግስት ብቻ እርምጃ ወሳጅ ህጋዊ እርምጃ ወሳጅ እንዲሆን በማድረግ ስለሆነ መንግስት ያንን ህይወት የመጠበቅ ስልጣኑን መብቱን ተጠቅሞ ህይወትን ካልጠበቀ ግን በዛ ሰዓት የመንግስትነት ክብሩን ወይም የመንግስትነት ስልጣኑን አጥቷል ማለት ነው። ስለዚህ የህይወትን የማስጠበቅ ህይወትን የመጠበቅ የመጨረሻውና ዋነኛው የመንግስት መመስረቻ ምክንያት ስለሆነ ህይወትን የማይጠብቅ መንግስት እንደ መንግስት ሊቆጠር አይገባም የሚልንም አንድምታ ያመጣል። ከዚህ ውጭ ባሉት ነገሮች ግን ሰዎች ለመንግስት መገዛት አለባቸው ነው የሚለው የሌቪያታን እንትን አንዱ መገለጫ ማለት ነውና ይሄንን መልሰሽ ታዩ ቅድም ከቲክቶክ ጋር ያነሳሽውንም ስታነጻጽሪው ሰዎች የሆነ ነገር ቢሆን ስርዓት ባይኖር ምን ይደረግ ነበር ሲሉ ያቀረቡት ነገር እጅግ በጣም ያስደነግጣል። ነገር ግን እዚህ ላይ ምንድነው መሰለሽ ለኔ የሚታየኝ ለኔ ይሄ ትክክል ነው ብዬ አላስብም። አንደኛ ቶማስ ሆብስ ይህንን በሚጽፍበት ጊዜ እንግሊዝ ውስጥ በእርስ በርስ ጦርነት ምክንያት ሰዎች ብዙ የተገዳደሉበትና የተጨፋጨፉበት ጊዜ ነበር። በአካባቢው የነበረው ባህል የህብረተሰቦቹ ባህል ከዛ ጦርነትና የእርስ በርስ እልቂት የመነጨ የዛ ጊዜ ማህበረሰብ ባህሪ መገለጫ እንጂ የሰው ልጅ ውስጣዊ ተፈጥሯዊ ማንነት መገለጫ ነው ብሎ መውሰድ አይቻልም። ወደኛም ሀገር ከመጣሽ በተለይም ላለፉት 50 እና 60 ዓመታት በሀገራችን ውስጥ እየገነባን የመጣ ነው ባህል አለ፣ የፖለቲካ ባህል። ያ የፖለቲካ ባህል ደግሞ ለእያንዳንዳችን የሰጠን የማንነት ትርጉም የፖለቲካ ትርጉም ስላለ አሁን በኢትዮጵያ ውስጥ የምታዩ ለሰው ልጅ የመቀዛቀዝ ለሰው ህይወት ደንታ የማጣት ነገር ምንጩ ቅድም የጠቀስሻቸው ከዘውግ ፖለቲካም ጋር ሆነ ከማንነት ፖለቲካ ጋር በአጠቃላይ ፖለቲካ ብለን ከፈጠርነው ምዕራብ ተኮር ወይ ምዕራብ ማዕከል ያደረገ በአስተሳሰብ ደረጃ ፖለቲካ ከዛ ማንነት የተቀዳ አስተሳሰብ እየያዝን በመምጣታችን ሰብናን የምንረዳበት ባህል የተበላሸ ስለሆነ ከዛ የሚመነጭ ነው ብዬ ነው ማስበውና እሱን በዝርዝር ልንሄድበት እንችላለን። ምን አይነቱ አስተሳሰብ ነው? በየትኛው የፖለቲካ አውድና ምክንያት ነው የሰዎችን ማንነት ለጥፋት በሚያጋልጥ መንገድ እዚህ ደረጃ ይደረስ ነው ማለት ይቻላልና ግን ይሄ የሰው ልጅ እውነተኛ ባህሪ አይደለም። አሁን በቲክቶክ የምናያቸውን ሰዎች የሚያንጸባርቁት አሁን በተፈጠረው ካልቸር ውስጥ በምድራችን ላይ አሁን የገለነው የጥላቻ ሰዎችን በክፋት የማየት በተለይ የካፒታሊዝም ስርዓት የፈጠረው ሰርቶ መተዳደር የማይችል በሲስተም ላይ ጥገኛ የሆነ ማጣቱን ከተለያዩ ሰዎች ክፋት ጋር የሚያያይዝ የተለያየ ስሜት ከሚችለው በላይ የተጫነበት ይሄ ኤሊኔትድ የሆነ ማህበረሰብ ውስጣዊ በውስጡ የተጫነበትን ክፋት በውስጡ የተጫነበትን ጥላቻ የሚገልጸው በዛ መንገድ ስለሆነ ነው እንጂ እውነተኛ ባህሪው ስለሆነ አይደለምና የባህል መበላሸት ውጤት ነው ብሎ መውሰድ የሚቻል ይመስለኛል። ያው የሰው ልጅ እንደዚህ ነው የሚለው አይነቱ በጣም አሉታዊ የሆነው ነገሩ እኔም በተለያዩ ምክንያቶች ለዛ ነው ብሎ መውሰድ ይከብደኛል። ጥሩም መጥፎም የሚሆንባቸው የተለያዩ ምክንያቶች ይኖራሉ። አሁን ያልከው የባህል መበላሸት አለ። ያንን ምላሽ የሰጡ ሰዎች ውስጥ ቲክቶክ ላይ ሃይማኖታዊ ምልክቶችን ያደረጉ አንዳንዶቹ እንግዲህ ስማቸው ፎቶቸው ያለ ነውና ፕሮፋይላቸው ላይ የሆነ አይነት የሃይማኖት መገለጫ የሆኑ ነገሮችን ያለባቸውም ሰዎች ጭምር ነውና ሃይማኖቶቻችን ምን ሆኑ? ይሄ ሽምግልና የሚባለው ነገር እንደዚህ ብለህ ትጠይቃለህ እና በፊት በቃ የጎረቤት ምናምን ሁሉ ተፈርቶ የሚኖርበት አይነቱ ነገር እሱ ሁሉ ነገርን ወደዛ ወደ ፖለቲካው ነው ሄድበታለሁ ወዳልከው ነው የምትወስደው ወይስ ምን ሆኑ የሚለውን እሱንም አብረህ እስኪ። ምን አስታወሰ የመሰለሽ አሁን ስለ ሃይማኖተኛ ሰዎች በዚህ ሁኔታ ውስጥ በጣም እንደውም ከአንዳንዴ አስከፊውን የሆነ አሰቃቂ የሆነ ግድያ እና ጥላቻ የሚፈጽሙት ሰዎች ነሰሰርሊ ወንጀለኛ ወንበዴ የሆኑ ቀማኛ የሆኑ ሰዎች አለ።
በይበልጥም የሚገሏቸውን ሰዎች እንደ አጋንንት፣ እንደ ሰይጣን፣ እንደ እንስሳ እንዲቆጥሩ የሚያደርግ አመለካከት ወይም ሃይማኖት የያዙ ሰዎች የሚገሏቸውን ሰዎች የእግዚአብሔር ጠላት ናቸው ብለው የሚያምኑ ሰዎች ሲገሉ የእግዚአብሔርን ፈቃድ እየፈጸሙ ወይም የአላህን ፈቃድ እየፈጸሙ እንደሆነ አድርገው የሚያምኑ ሰዎችም የበለጠ ጥፋት ፈጽመው አንድ በጣም ያስገረመኝን ምሳሌ ልንገርሽ። በዚህ በፍልስጤማውያን እና በእስራኤል ጦርነት ጊዜ አሜሪካ ውስጥ ያሉት እስራኤል ውስጥ ያሉት የአሜሪካው አምባሳደር ለዶናልድ ትራምፕ አንድ የጻፉት ደብዳቤ ነበር። በጣም መነጋገሪያ ሆኖ ነበር ያ ደብዳቤ ምንድነው? ያ ሰውዬ በጣም አክራሪ ሃይማኖተኛ ናቸው። በዚህ በፕሮስፔሪቲ ጎስፕል ውስጥ ይመስለኛል ብቻ በጣም ሃይማኖተኛ አክራሪ ናቸው አምባሳደሩ እና ከፍልስጤም ጋር ሳይሆን ከኢራን ጋር እስራኤል ከኢራን ጋር ያ ጦርነት እየተመላለሱ በሚሳኤል ኢራንን እየደበደበች በነበረበት ሰዓት ማለት ነው የጻፉት ደብዳቤው ምንድን ነው የሚለው? ለዶናልድ ትራምፕ የጻፉት እግዚአብሔር በሁለተኛው ዓለም ጦርነት ጊዜ ለነ ቸርችል በሂሮሺማ እና ናጋሳኪ ላይ ቦምብ እንዲጥሉ እግዚአብሔር አድርጎ ጦርነቱ እንዳለው ማለት ነውና እግዚአብሔር በዛ መንፈስ እያናገረህ ነው። በሌላ አባባል የኒውክሌር መሳሪያ በኢራን ላይ እንዲወረውር እንዲጥል እነዛን ህዝቦች እንዲያጠፋ እግዚአብሔር በዛ መንፈስ እየተናገረው እንደሆነና እኔም ይሄንን እንድትፈጽም የእግዚአብሔር ባሪያ ሆኜ ያንተ ፈቃድ እንድትፈጽም እንደምጸልይልህና ካንተ ጋር እንደሆንኩ ብሎ መንፈሳዊ የሚመስል ግን የኢራንን ህዝብ ሊያጠፋ የሚችል ተግባር እንዲፈጽም አድርገው የጻፉት ደብዳቤ ነበር እና እሱ ብዙዎቹን አስገርሞ እያወያየ ነበር። ያ ሰው አሁንም ባለስልጣን ናቸው፣ የአሜሪካ አምባሳደር ናቸው። የሚገርምሽ በዚህ ጉዳይ ላይ ለማናገር በሌላም ጉዳይ ለማናገር ፒርስ ሞርጋን የሚባለው ሰውዬ አንድ በጣም ታዋቂ ፓስተር ከአሜሪካ ይጋብዛል። ያ ፓስተር ኢትዮጵያ ውስጥ መጥተው የነበሩት የቢል ግራም ልጅ ናቸው እና ይሄንን ጥያቄ ጠየቃቸው። እንዴት አንድ የክርስቲያን ሃይማኖተኛ የሆነ ሰው ይሄንን ደብዳቤ እንደዚህ ይጽፋል? ይሄን ደብዳቤ እንዴት ያዩታል ሲባል አይ ደብዳቤው ምንም ችግር የለበትም ትክክል ነው ያሉት። እና ያ የሚያሳይሽ ምንድን ነው? አንድን ህዝብ ያክል ህፃናት ያሉበት ሁሉ ነገር ያሉበት አንድን ህዝብ በኒውክሌር እስከ ማጥፋት የሚደርስን እርምጃ ለመደገፍና ለማበረታታት የተዘጋጀ ሃይማኖት አለ ማለት እና ይሄንን አይነት ባህሪ ዛሬ የተጀመረ አይደለም። ብዙ ጊዜ ጠላት ናቸው የእግዚአብሔር ጠላት ናቸው ካልሽ እኔ የእግዚአብሔር ወታደር ነኝ ትይና እነዛን ጠላት ማጥፋትን መንፈሳዊ በሆነ ጊዜ በጸሎት ይሆናል። አጋንንት ናቸው አጋንንት አለበት ይባላል። ወደ ጦርነት ሲቀየር ደግሞ በጦርነት የሚዘመትበት ታሪክ አለና ይሄ የመነጨው በአጠቃላይ ናሽናሊዝም ወይም ደግሞ ብሔርተኝነት የሚለው ጽንሰ ሐሳብ የመነጨው ከዚህ ነው። የክርስቶስ ወታደሮች ነበር የሚባሉት በክሩሴድ ጊዜ ጠላትን ለመግጠም ይዘምቱ የነበሩ ሰዎች እና በአንድ የመጀመሪያውን ክሩሴድ ታሪክ የሚያነቡ ሰዎች ሊያዩት ይችላሉ። ኢየሩሳሌም ውስጥ ከገቡ በኋላ የእግዚአብሔር ጠላት ናቸው ብለው ስላመኑ ህፃናትን፣ ወላጆች፣ የተለያየ እምነት ያላቸውን ሁሉ ነው ያረዷቸው እዛ ውስጥ ገብተው ማለት ነው። ቅኝ ግዛትም የተስፋፋው በርካታ ህዝብ አሜሪካ ውስጥ የተገደለው በዛ ሃይማኖትን ተገን ተደርጎ ነው። ስለዚህ በሃይማኖት ውስጥ በዚህ የመካከለኛው ወይም የመካከለኛው ዘመን በሚባለው የአውሮፓ ታሪክ ውስጥ በሜዲቫል ፔሪየድ ውስጥ የናሽናሊዝም የአውሮፓዊነት ስሜት መጀመሪያ እንዲያቆጠቁጥ የተደረገው ኔሽን የሚባለው ክርስቲያን ኔሽን የሚባለው ነገር የተፈጠረው የክርስቲያን ወይም የእግዚአብሔር ጠላት የሆኑ ሰዎችን ኢንቨንት በማድረግ አይሁዶች የእግዚአብሔር ጠላቶች ናቸው፣ የክርስትና ጠላቶች ናቸው። እስላሞች የክርስትና ጠላቶች ናቸው። እነዚህን ጠላቶችን ማጥፋት ኃጢአት መስራት አይደለም፣ ለእግዚአብሔር መንግስት መስፋፋት ወታደር መሆን ነው።
ሚሊ ክሪስቲ ነበር የሚባለው የክርስቶስ ወታደሮች ይባሉ ነበረ ክሩሴድ የሚዘምቱ ሰዎች እና ሁለት አይነት ደረጃዎች አሉት አንደኛው መጀመሪያ ሲጀምሩ ውስጣዊ ጠላትን ማጥፋት ነበር ሁለተኛው ደግሞ ውጫዊ ጠላትን ማጥፋት ነበር ጠላት የሚባለው ነገር ግን አስፈላጊ የሚሆነው ለምንድነው የሚሰባሰቡት ሰዎች ለመቆፈር ልማት ለመፍጠር ወዘተ ሳይሆን ወታደራዊ የሆነ ጠላትን የሚያጠፋ አይነት ዝንባሌ ያለው ወታደራዊ የሆነ ወንድማማችነት ፈጥረው የአንድ ብሔር የአንድ ማንነት የአንድ ደስትኒ አካል እንዲሆኑ ለማድረግ እና ይሄንን ወደ ኋላ ተመልሰን ልናጤነው ይገባናል ብሔርተኝነትን እናለመልማለን ወይም ደግሞ ብሔርን በመናስብበት ጊዜ ብሔርተኝነት በአውሮፓ ውስጥ የተፈጠረው ጠላትን በመፍጠር ነው ኢትዮጵያ ውስጥ አሁን የምናየው ትሬንድ ኢትዮጵያ ውስጥ ያሉ ብሔርና ብሔረሰቦች በራሳቸው ብሔር ሆኖ መቆም የሚችሉት የብሔር ጠላት ሲኖራቸው ነው በሚል በተለይ አማራን የብሔር ጠላት የሚያደርጉ የፖለቲካ አስተሳሰቦች የፈጠሩት ከፍተኛ የሆነ የጥላቻ ትርክት በዚህ ሁሉ ትልቅ አስተዋጽኦ እንዳደረገ ማስታወስ ያለብን ይመስለኛል አዎ ሃይማኖቶች እንግዲህ በታሪክ ውስጥ ምን አይነት ሚና አላቸው ብለን ስናይ አሁን ያልከውን አይነት በክርስትና ስም በእስልምና ስም ምን ያህል ሰው እንዳለቀ ብናይ የሚዘገንን ነው እንደው የቅድሙን ያነሳውልህ እንደው ይሄ መድፈር እንደዚህ ከሚለውም ነገር አንፃር እንደው ለሃይማኖት የገደልኩና ሞትኩ ብቻ ሳይሆን ይሄኛው አይነቱ ነገር ላይ ራሱ ሃይማኖተኛ ነን የሚሉ ወይም ራሳቸው በሆነ ሃይማኖት ገልጸው ያንን ራሱ ፕሮፋይል ለማድረግ የሚደፍሩ ሰዎች ግን ደግሞ እንደዚህ አይነት ነገር ውስጥ የሚገቡበትን እሱ የበለጠ ስለገረመኝ ማለት ነው ያኛው የሚሰቀጥጥ ነገር ነው ያኛውም ግን የሆነ ቢያንስ የሚሰጡት ነገር አለ ለሃይማኖቴ የሚል አይነት ነገር ማለት ነው ከዛ ውጭም በሆነ ሁኔታ እጅግ በሚገርም አይነት ሁኔታ በሞራል ሊገነባ ይችላል ተብሎ የሚታሰበው ሃይማኖት ምን እየሰራ ነው ሲባል የምናገኘው እንዲህ አይነት ቦታዎች ውስጥ የሆነ መሆኑ የሆነ የሚገርምም ነገር አለው ያው በጥሩም የምናነሳው ብዙ ነገር ስላለው ማለት ነው አይደል የተለያዩ ቫልዩዎችን መልካም የሆኑ የገነባ አለና ሃይማኖት እሱን ራሱ በሀገራችን እያጣ ነው የተሰሚነት ጉዳይ በፊት የሃይማኖት አባቶች እንዴት ይሰሙ ነበር አሁን አለመሰማታቸውን እንደዚህ አይነቶቹን ነገሮች ሁሉ ስታይ ከዛም አንፃር ጭምር እንድናየው ስለፈለኩኝ ነው አዎ እዛ ምን አለ መሰለሽ አንድን ህዝብ አንድን ማንነት የኔ ማንነት ወይ የእግዚአብሔር ማንነት ወይ የእምነቴ ማንነት ጠላት ነው ብሎ የሚፈርጅ አስተሳሰብ ተደራጅቶ መንቀሳቀስ ከጀመረ በዚያ ማንነት ላይ አስከፊ የሆነ እርምጃ የሚወስዱት ናቸው የበለጠ የዛ ብሔር ግንባር ቀደም መሪዎች ተቆርቋሪዎች ተደርገው የሚወሰዱት የበለጠ ክፋትን መጨመር የበለጠ መቆራረጥ የበለጠ ለጠላት ርህራሄ ማጣት ከፍተኛ የሆነ ለዛ ማንነት ወዳጅ የመሆን ለምሳሌ አሁን በዚህ አማራ የኦሮሞ ህዝብ ጠላት ነው የአማራ ማንነት የኦሮሞ ህዝብ ጠላት ነው ብለው የሚያምኑ ሰዎች በአማራ ህዝብ ላይ ወይ በአማራ ማንነት ባላቸው ላይ የበለጠ ጭካኔ ሲፈጽሙ የበለጠ የነሱን ማንነት ያከበሩ የወደዱ እንደውም ከምንም በላይ ትልቅ አድርገው ያዩ ተደርገው ነው የሚቆጠሩት ስለዚህ ይሄ አስተሳሰቡ በጣም አረመኔና ዲሁማናይዝድ የሆኑ ሰዎችን የበለጠ ከፍ የሚያደርግ የሚያከብር እየሆነ ነው የሚቀጥለው በሌላ አባባል በዚህ አይነት አስተሳሰብ የሚመራ የፖለቲካ ንቅናቄ ውስጥ የሚኖሩ ህዝቦች መሪዎቻቸውና የነሱ አለኝታችን ናቸው የኛን ማንነት አስከበሩልን ብለው የሚከተሏቸው ሰዎች በጣም ጨካኞች በጣም ነፍሰ ገዳዮች ለሰው ህይወት ደንታቢስ የሆኑ ስለሚሆኑ ጠላት ብለው ያጠፉትን ህዝብ ወይም ደግሞ ሌላ ማንነት እንኳን ተሳክቶላቸው ቢያጠፉ ተመልሰው የራሳቸውን ህዝብ እንደገና መጨፍጨፋቸውን አያቋርጡ ምክንያቱም ከዛ የተለየ ነገር መስራት ስለማይችሉ ስለዚህ
አንዱ ትልቁ የምንረሳው ነገር ክፉ የሆነ ስራን እንዲፈጽሙ የሚያበረታታ ርዕዮተ ዓለም ያስታጠቁ ሰዎች ይሄ በማንነት ምክንያት አማራ እንዲህ አድርጎ ነበር፣ እንዲህ አድርጓል፣ ጡት ቆርጧል፣ እጅ ቆርጧል፣ ቋንቋውን ጭኖብሃል፣ ንብረትን ቀምቷል ወዘተ የሚሉት ሰዎች ለራሳቸው ህዝብ እየፈጠሩ ያሉት መሪዎች ተመልሰው ህዝባቸውንም አሰቃቂ መከራ ውስጥ የሚጥሩ እንዲሆኑ ነው የሚያደርጉት። በዚህ አይነት ንግግራቸው የጥላቻ ትጥቅ ያስታጠቁ ሰዎች ያ የጥላቻ ትጥቅ ፍሬው የሚያጠፋው የሚታጠቁትንም ሰዎች ማንነት የራሳቸውን ህዝብ ሰዎች ማንነት ጭምር ነው የሚሆነው። ምክንያቱም አንድ ሰው ከገደለ በኋላ የገደልኩት ሰው አይደለም ቢልም ሰው ገዳይነቱ ሊቀር አይችልም። አሁን እስራኤል ውስጥ እያየን ያለነው ነገር ይሄ ነው። በርካታ የሆኑ ንጹሃንን የገደሉ ሰዎች ተመልሰው ወደ ቤታቸው ሲመለሱ ኖርማል ሰዎች ሆነው ለመቀጠል ይቸገራሉ። አሜሪካን ውስጥ ወታደር ሆነው ተልከው ንጹሃንን የገደሉ ሰዎች ተመልሰው ኖርማል ሰዎች ሆነው መኖር እንትን ይላቸዋል። ግድያን አቅፎ መቀጠል የሚችል ማህበረሰብ በሂደት የዛ ባህሪ ገፈት ቀማሽ መሆኑ አይቀርም። አዎ አንዳንዴ ደግሞ ምናዘን የሚመስለው ራሱ ቅድም እንዳልኩት መቼ ነው አሁን ለምሳሌ የሆነ ቦታ ላይ የሆነ ነገር ሲሆን በጣም የሚሰሙ ድምጾች ይኖራሉ። የሆነ ቦታ ላይ ደግሞ ሲኖር ደግሞ ሌሎች ደግሞ ማለት ነው። አሁን ከዚህ ጋር በተያያዘ ቅድም እንዳልኩ አንዱ ደስ ያለኝ ነገር የተለያዩ እምነት ተቋማት መግለጫዎችን አውጥተዋል። እሱ ትልቅ ነገር ነው። ወደ ተግባራዊ ደግሞ አብሮነት እንቅስቃሴ ቢለወጥ የበለጠ ነገር ያመጣል። ግን በአብዛኛው የተለመደው አማራ ሲገደል የሌላው ዘውግ በአብዛኛው ነው የምለው እንጂ ይሄ ለሁሉም ድምፅ የሚያሰሙ ሰዎች የሉም አይደለም። ዝም የሚልበት ሌላው ክርስቲያኑ ሲገደል ሙስሊሙ ዝም የሚልበት፣ ሙስሊሙ ሲገደል ክርስቲያኑ ዝም የሚልበት አይነት ነገር። አንዳንዴ ደግሞ እንትኑም ሆኖ ለምሳሌ ሃይማኖቱም ሆኖ ግን የትኛው ነው ከዘውጌ አንጻር የሚያዋጣኝ የዘውግ ብሔርተኝነቱ ያመዘንበትና እሱን ካልኩሌት አድርጎ ጭምር ነው እና መጀመሪያ ምንም አይነት ነገር ከማለት በፊት ማነው የሞተው ማነው የገደለው የሚለው ነገር ታይቶ የሚሆንበት አይነቱ ነገር ምን ያህል ይሄ ሰብአዊ መብቶች ምናምን የሚለው ነገር እንደራቀን በትልቁ እንደራቀን የሚያሳይ ነውና እንዴትስ ነው የምንመለሰው የሚለውም ላይ ሐሳብ ብትሰጥ ደስ ይለኛል። ወደ ሰውነት ወደ ሰዋዊ ባህሪ ያ ምንሽ የመጀመሪያው ነገር እነዚህ አይነት ድርጊቶች የሁላችንንም ሰብአዊነት መፈተኛዎች ናቸው። እሱን በደንብ ማጤን ይገባናል። ዛሬ ትሰሚያለሽ ብዙ በርካታ ፖለቲከኞች የሚችሉትን ጥረት የሚያደርጉ ሰዎች እናያለን፣ እናደንቃለን አንዳንዶቹ። ነገር ግን ከምንም በላይ የማንኛውም የፖለቲካ ስርዓት ግንባር ቀደም ዓላማ ሰዎች ከሰብአዊነት ዝቅ ባለ ሁኔታ እንዳይታዩ ማድረግ ማስቻል ነው። ምክንያቱም በሀገር ውስጥ ስርዓትን መፍጠርም ሆነ በህይወት መኖርም ሁሉ የፈለገውን ነገር ማድረግ የሚቻለው መጀመሪያ ሁላችንም እርስ በርስ እንደ ሰው ስንተያይ ብቻ። ይሄን አስተሳሰብ የሚጻረር ርዕዮተ ዓለም አደረጃጀት የታጠቁ ሰዎች ይሄንን ኢሰብአዊነት ለማራመድ የሚያስችል ስንቅ የሚያዙና ያንን የሚያስፋፉ ሰዎች ናቸው። እስከዛሬ በነበረው ፖለቲካ ውስጥ ሰዎች በማንነታቸው እንዲገደሉ፣ ሰዎች አማራ የሆኑ ሰዎች በይበልጥ ተመርጠው በማንነታቸው እንዲጠቁ የሚያደርግ ፖለቲካ ሰዎች ሲሰሩ ምናልባት ያኔ የራሳቸውን የፖለቲካ ተከታይ ለማፍራት የፖለቲካ ስርዓት በዚህ መንገድ ያዋጣናል ብለው አስበው ሊሆን ይችላል። ምናልባት ህፃናት ንጹሃን ሆን ብለው እንዲታረዱ አስበውበት ሊሆንም ላይሆንም ይችላል። ውጤቱ ግን የሆነው በህይወት ውስጥ ጥፋት ያላጠፋ ንጹህ ሰው፣ በህይወት ውስጥ አማራ በመሆኑ ምክንያት በኦሮሞ ላይ ምንም ጥፋት ያላጠፋ ንጹህ ሰው በእነዚህ ሰዎች የፖለቲካ ትርክትና ርዕዮተ ዓለም ምክንያት እንደ ጠላት እንዲታይ፣ ከሰው ዝቅ ተደርጎ እንዲታይ፣ የሆነ ክፋት የተሸከመ በውስጡ ተደርጎ እንዲታይ በሚያደርግ መንገድ እንዲሳል አድርገዋል።
በሌላ አባባል እነዚህ የተለያዩ የፖለቲካ ኃይሎች ንጹሃን የሆኑ ወጣቶች ወደ ዓለምና ወደ ፖለቲካ አይናቸውን ሲገልጡ ይሄንን የጥላቻ ትርክት እንዲውጡት እንዲታጠቁት አድርገዋቸዋል። እነዚህ ሰዎች ወደ ፖለቲካ ወደ ህዝብ ከመቅረባቸው በፊት ያስታጠቁትን የጥላቻ ትጥቅ ማስፈታት አለባቸው። መጀመሪያ ሰዎች በውስጣችን ያሉ ሰዎች በተለይ የተለየ ማንነት የብሔር የቋንቋ ማንነት ያለባቸው ሰዎች የደረሱትንና እየደረሱ ያሉትን ጥፋቶች በማውገዝና እንዲቆሙ በማድረግ ከማንም ቀድመው ተግተው የመስራት ኃላፊነት አለባቸው። ይሄ እውነተኛ በሆነ መንገድ ከሰው ጋር ይቆማሉ አይቆሙም የሚለው ዋናውና ዝቅተኛው መመዘኛቸው። እኔ በኢትዮጵያ ውስጥ ፖለቲከኞች የሰው ፖለቲከኞች አሉ ብዬ አንዳንዴ መቀበል ይከብደኛል። አሉ ብዬ ባምን እኔ ከነዛ ሰዎች ጋር አብሬ ብሰራ ደስ ይለኛል። ሰው ማለት ምን ማለት ነው? ሰው ማለት ሙሉ ክብር ያለው የሚታዘንለት በምንም አይነት ሁኔታ ከታሪክና ከሃይማኖትም ወዘተ በተያያዘ ምክንያት ይሄ የሚታዘንና የሚከበር ማንነቱ ከህይወቱ ላይ የማይጎልበት ፍጡር ማለት ነው። ይሄንን ሰብዕና መጠበቅ ነው የመጀመሪያው ሰው መሆን። እኔ ፖለቲካ ውስጥ ከተሳተፍኩ ሰብዕናን ለመጠበቅ ከሆነ የምሳተፈው ሰው መሆኔን የማሳየው ሰብዕና በተረገጠ ጊዜ በምወስደው እርምጃ ያ የተረገጠው ሰብዕና ሉዓላዊ መሆኑን መጀመሪያ በማሳየት ነው የፖለቲካ ሀሁ የሚጀመር። ድርጅት በማደራጀት አይደለም፣ ስብከት በመስበክ አይደለም፣ ስለ አንድ ጠቅላይ ሚኒስትር በየቀኑ በማውራት አይደለም፣ ወይም ስለ አንድ ድርጅት በየቀኑ በመናገር አይደለም። መጀመሪያ ያስታጠቅነው የጥላቻ ትጥቅ እንዲፈታ መጀመሪያ እንመራዋለን እናደራጀዋለን የምንለው ህዝብ ራሱንም ሌላውንም እንደ ሙሉ ሰው እንዲቆጥርና የጥላቻ የፖለቲካ ትርክትን ከላዩ ላይ እንዲያነሳ በመድረክ በመጣንበትና ድሉ በተሰጠንበት ጊዜ ሁሉ በዚህ ላይ መጀመሪያ መስራት አለብን። ሰው ካልሆነ የምንመራው ሰው ሰብአዊ የሆነ ፖለቲካ ስርዓት መፍጠር አንችልም። እና እኔ እንዴት እንመለሳለን ሲባል አሁን ያሉትን በሀገራችን በተለዩ ልዩ የፖለቲካ ግጭት ውስጥ የገቡ ወጣቶችን የጥላቻ ትጥቅ ያስታጠቅናቸውኛል። በተለይ ልሂቃን የምንባል በተለይ ስለ ፖለቲካ እናወራለን የምንለው በተለይ ደግሞ በዘውግ ፖለቲካ ውስጥ አማራ የሚባለው ማንነት የሌላው ብሔርና ብሔረሰብ ጨቋኝ ማንነት ነው ብለን በመፍጠር በዚህ ዙሪያ የሚተላዩ ጥፋቶችና እልቂቶች ሲደርሱ የለም ቢያንስ እነዚህን አይደለም ይሄ መሆን የለበትም በሚል ለማስቆም ለሌላ እንደምንሰራው ይሄንን ለማስቆም መንግስትን ይብን ለመጣልም እንደሚደረገው ጥረት ይሄንን ጥላቻና ግጭት ለማስቆም በቂ ስራ እስካልሰራን ድረስ የምንቆምለት ፖለቲካ ሰዎችን ሁሉ እኩል የሚያቅፍና እኩል ሉዓላዊነታችን የሚያስከብር ነው ብሎ መውሰድ ይቸግረኛልና የመጀመሪያው መታረቂያ አጀንዳ ሊሆን የሚችለው ጥፋቶችን ለማስቆም በሚወሰደው እርምጃ ነው። ንጹሃንን ይሄ እኮ የምንም ጥያቄ አይደለም፣ ሁሉም ሊያደርገው የሚገባ ነገር ነውና የመጀመሪያው ኢትዮጵያ ውስጥ ያለውን የጥላቻ ትጥቅ ያስታጠቅን ሰዎች ያለውን ጥላቻ እና ፖለቲካዊ እምነት ያደረግን ሰዎች ከዚህ ድርጊታችን ለመመለስ ይሄንን የመፍታት ኃላፊነት እንዳለብን መውሰድ ያለብን ይመስለኛል። እሱ ጋር አንድ ጥያቄ የሚፈጥርብኝ እንደ ንስሐ ጥሩ ነው ማለት የተለያየ ጥላቻ ዘርን የዘሩ ሰዎች በዛም ደግሞ የኛና የናንተን ፖለቲካ የፈጠሩ በጠላትነት እንዲተያዩ ወጣቶች ያደረጉ በጠላትነት መታየት ብቻ ሳይሆን መሬት ላይ ደግሞ በተግባር አሰቃቂ ግድያዎች እንዲፈጸሙ ጭምር እንደሱ አይነቱን ነገር ያደረጉ ሰዎች የሆነ ጊዜ ላይ
አይ ይሄ ስብከት እኮ አንዳንዶቹ ያው ሆን ብለው ቅድም እንዳልከው መሬት ላይ የሚያመጣውንም ነገር እያወቁ አንዳንዶቹ ደግሞ በሆነ ምክንያት ጥላቻ ውስጥ ገብተው ወይንም የታሪክ አረዳዳቸው እንዲህ ወይም እንዲያ ሆኖ የሚሉትን ነገር ይላሉ እንጂ በኋላ ውጤቱ ያንን ያመጣል አይነቱንም ነገር ማያሰሉም አይነትም ሰዎች ብቻ በየትኛው መንገድ ይሁን ፍሬውን ካዩት በኋላ ቆም ብለው ያንን የዘራነውን ዘር ደግሞ በቅሏልና እኛው ራሳችን መናገር አለብን ልክ እንዳልነበርን አይነት ነገር ቢሉ የተቀባይነቱስ ነገር ማለት አለባቸው። ኦልሬዲ ለራሳቸውም እንደ ኑዛዜም ነው እንደ ንስሐም ነው የመመለስንም ነገር ያሳያል። መሬት ላይ ከሚያመጣው ተጨባጭ ለውጥ አንጻር ግን ጭራሽ እንደውም እነዛ የፈጠሯቸው ሰዎች አንተ ከሃዲ ሆንክ ምናምን አይነት ነገር ብለው እነሱ ያላቸው ተቀባይነትን ያጣሉ እንጂ አንዳንዶቹ ሲሞክሩት ታያለህ እኮ ሲሞክሩት ጭራሽ በቃ ካደን ምናምን ሲባሉ ትንሽ ይሞክሩና ከዛ ተመልሰው ልክ እንደ በፊቱ ደግሞ ሲሆኑ ታያለህ። እና መሬት ላይ ከሚያመጣው ለውጥ አንጻር ግን ያስኬዳል ወይ የሚለው አይሽ ይሄ በጣም ጥሩ ጥያቄ ነው። የወደፊት ዕጣ ፈንታችንንም ጨለማ የሚያደርገው አንዱ ይሄ ይመስለኛል። ፖለቲካን እንደ ትርፍ ማግኛ እንደ ስልጣን መወጣጫ እንጂ እንደ እውነተኛ የሰብአዊነትና የፍትህ መገለጫ አድርጎ አለመቀበል፣ በፖለቲካ መነገድ እንጂ በፖለቲካ ህዝብንና ህይወትን ማዳንን አለማስቀደም። እንደዛ የሚያደርጉ ሰዎች ለህዝብ መብትና ጥቅም ሳይሆን በፖለቲካ ማትረፍን የሚያስቀድሙ ሰዎች ናቸው ማለት ነው። አንድ ሰው እኮ ሲታገል የሚታገለው ውጤቱን በማየት ሳይሆን መታገል በራሱ ትክክል ስለሆነ ብቻ። መታገል ደግሞ ትክክል የሚሆነው የትግሉ ዓላማ ፍትህና እውነት ህዝብን ማስከበርና ማስቀደም መሆኑን በመቀበልና ድል የሚባለው ነገር ከመጣ መምጣት ያለበት ይህንን ብቻ ለማረጋገጥ ነው ብሎ ሲያምን ነው። ከዚህ ውጭ ደጋፊውን ለማሰባሰብ ይሄ የውሸት ጥላቻና ክፋትን እውነት መስሎትም ጭምር እንዲታጠቅ የተደረገ ወጣት ሳያውቀው እውነት መስሎ እንዲደግፈው በማድረግ ይሄንን አይነት አመራር ይዘው ወደፊት መሄድ የሚፈልጉት ሰዎች ራሳቸውንም ተከታዮቻቸውንም ህዝባቸውንም ጭምር ኢሰብአዊ በሆነ ባህሪ ውስጥ አላብሰው የዛ መሪ ሆነው መቀጠልን የሚመርጡ ናቸው ማለት ነው። እና በሀገራችን ፖለቲካ ሪሊ አለ ወይ ያልኩሽ ቅድም የሰውን ህይወት፣ ፍትህን፣ ነፃነትን፣ እኩልነትን ለማረጋገጥ የምትሰሪው በተጭበረበረና በተሳሳተ መንገድ የሚደግፍን ሰው አሰባስቦ በመያዝ አይደለም። እንደውም ከመጀመሪያው ይሄ ሰው ከመደገፉ በፊት እንዲህ አይነት ድጋፍ ከሚያደርግም ሰው ራስን በማራቅም ጭምር ይመስለኛል። እና እንግዲህ ውስብስብ ነው እንዳልከው መሆን የነበረበት ትግል እንደዚህ ሲባል የሚገባኝ በትንሹ እንቅስቃሴ የሚያደረግኩት የሰዎች ሰብአዊ መብቶች ሲነኩ ለምን እነዛ ይነካሉ የከሌ ሳይሆን የማንም በሚል እንደሱ ቢሆን ነበረ ጥሩ። ግን እንዳልከው ደግሞ ሁሉም ሰው እዛ ውስጥ ባይገባም በጣም ቀላል የማይባል ቁጥር ያለው ሰው ሰብአዊ መብትም ብሎ ሲያስብ የኛ ሰብአዊ መብት ብሎ ነው የሚያስበው። እንደዛ የሚባል ነገር የለም፣ ግን እንደዛ ነው የሚያስበው። በድርጊቱ በንግግሩ ታየዋለ። የኛ ሲባል ዘውጉ ሊሆን ይችላል፣ ሃይማኖቱ ሊሆን ይችላል፣ የፖለቲካ ቡድኑ ሊሆን ይችላል ማለት ነው። እና ስለዚህ የሆነ የሚፈጥራቸውም የሚያነሳሳቸውም ደጋፊዎቹ ምናምንም እንዲሆኑም የሚፈለገው እደርስበታለሁኝ ይህንን የፖለቲካ ግቤን ብሎ የሚያስበውን ነገር የሚያሳካ ተጭበርብረው ይሁን ሰዎቹ እንደውም ይፈለጋል ብዬ አስባለሁኝ። የሆነ አይነት ጠያቂ ያልሆነ በደንብ ምክንያታዊ በሆነ ሁኔታ ነገሮችን ማየት የማይችል ምናምን አይነት መሆን ይፈለጋል። በአብዛኛው እንደዚህ አይነት ደጋፊ ሲኖር አይጠይቅህም፣ ብትሳሳት አያረምህም ምናምን በቀላሉ ትበዘብዘዋለህ። ስለዚህ ይፈለጋል ብዬ አስባለሁ። በእኛ ሀገር ፖለቲካ
ቀላል የማይባል ቁጥር ያላቸው የፖለቲካ መሪዎች ወይም አክቲቪስቶች እሱን ሲያደርጉ ለጋ ወጣቶች ላይ የምናየው ስለሆነ ማለት ነው። እንደው የመውጫውን ጉዳይ እየተነጋገርን ስለሆነ አንደኛው ራሳቸው ቢሰሩት በሚል ያቀረብከው ጉዳይ አለ። ሌሎች የሚታዩ የምትጨምራቸው ነገሮች ካሉ ትጨምርልንና እናጠቃልላለን። አዎ ምልሽ ይሄንን በጣም ማስመር ያለብን ይመስለኛል። ምክንያቱም እንደኔ ብዙ ጊዜ የእርቅ ጉባኤ የትብብር አንድ ላይ የመስራት ወዘተ ጥረት እያደረጉ ሰዎች የማይሳካላቸው ለምንድን ነው ፖለቲከኞቹ ብለው ካሰቡ ማዕከል አድርገው የሚሄዱት ነገር በኔ ግምት ሰብአዊነትንና ፍትህን ካለመሆኑ ጋር የሚያያዝ ይመስለኛል። እኔ አንዳንድ ጊዜ ሰብአዊነትና ፍትህን ሳናስቀድም አሁን ባልሽው መንገድ በተወደናበረም ይሆን በተሳሳተ መንገድ የተሰባሰበን እና ብዙ ጥያቄ የኢኮኖሚም ጥያቄ ያለበትን ህዝብ አሰባስበን ወደ ለውጥ እንሂድ በምንልበት ጊዜ ወደ ባሰ ቀውስም ልንገባ የምንችልበትን እድል ልንፈጥር እንችላለን። ምክንያቱም ተሰባስቦ የሚከተላቸው ህዝብና ይሄ በተለያየ መንገድ ብሶት ያለበት ህዝብ ወደ ፍትህና ወደ ርህራሄ ወደ እርቅ ሲመለስ ያ ህዝብ ራሱ የመፍትሄው አካል ይሆናል። ያ ህዝብ ራሱ የራሱን ወገን በስህተት የሚያጠቃውን የራሱን ወገን ይቅርታ አድርግልኝ አብረን እንኖራለን ብሎ ፍትህን ያረጋግጣል፣ ሰላምን ያረጋግጣል፣ አብሮ መስራት ይችላል። መንግስት የሚለፋውና የሚሰራለትን ነገር ሁሉ ይቀንስለታል። ይህንን ሳያስቀድሙ ግን እንዴት እንደምንደራጅ፣ እንዴት ስልጣን እንደምንይዝ፣ ምን አይነት ሂደቶችን እንደምንከተል ፕሮሰስ ላይ ብቻ የሚያተኩሩ ንግግሮች ብዙ ሊያስኬዱ የሚችሉ አይመስለኝም፣ በተለይ ባይሆን ሁኔታ እና የመጀመሪያውና አስፈላጊ ነገር ነው ብዬ የማስበው ነገር እኔ ይሄንን ኃላፊነት ሲሪየስሊ በመውሰድ በሚወሰዱ ኢሰብአዊ ድርጊቶች ላይ የጋራ አቋምን ይዞ ያንን ያስታጠቁትን የጥላቻ ትጥቅ በማስፈታት አዲስ ራዕይ መፍጠር ይመስለኛል እና ሌላው በጣም አስፈላጊ ብዬ የምወስደው በሰብአዊ መብት ውስጥ ካየ ነው በአሁኑ ጊዜ ሰብአዊ መብትን በተደራጀ መንገድ ወደ ውጭ በማቅረብ እኔም አሁን ከምሰራበት አንፃር እንደምናየው ትርጉም ያለው ለውጥ ማምጣት የሚቻል አይመስለኝም። ቅድም እንዳልሽው በሶሻል ሚዲያም በትዊተር ወዘተ ብትሄጂ አሁን የአብዛኛው በዓለም ውስጥ የምናየው ትልቁ ንቅናቄ በእያንዳንዱ አገር ውስጥ ትልቅ የሆነ አለመረጋጋት ስላለ እነዚህ ሶሻል ሚዲያዎች ደግሞ ከሰብአዊ መብት ወዘተ ጋር የተያዙ ነገሮችን አንዱ ህዝብ ወደ አንዱ ህዝብ ሀሳቡን እንዳያስተላልፍ ሁሉም በየራሱ ታጥሮ እንዲቀመጥ በአልጎሪዝም ያጠሩበት ሁኔታ ነው የምናየው። በሌላ አባባል የመፍትሄው ቁልፍ ያለው በራሳችንና በራሳችን ብቻ ነው ማለት ነው። በዳያስፖራውና በውጩ በልሂቃን ውስጥ ብዙ ጊዜ አሁን ሰሞኑን በአንዳንድ ሰዎች በተለይ በአማራ ልሂቃንም በሌሎች ስለ ልሂቃን ሌላ ጊዜ ልናወራ እንችላለን። ለምንድን ነው ልሂቃን ዝም አሉ የሚባለው? የልሂቃን ሚና ራሱ ገብቶናል ወይ? ምንድንስ ነው ማድረግ የሚችሉት የሚለው አስፈላጊ ነገር ይመስለኛል። እና እነዚህ ሁሉ የጠባቂነት መንፈሶችና ዝንባሌዎች በራሳቸው ሰዎች ማድረግ የሚችሉትን ነገር አስሮ የሚያቆም ስለሆነ መስማት የሚችሉ ሰዎች ሁሉ የመጀመሪያው እርምጃቸው መሆን ያለበት ከጎናቸው ካለው ህዝብ ጋር መተሳሰር፣ እርስ በርስ በአካባቢ ጉዳዮቻቸው ላይ በመነጋገር ለህይወታቸው መፍትሄ፣ ለሰብናቸው፣ ለሰርቫይቫላቸው መፍትሄ የሚሆን ነገር ማበጀት ያለባቸው ራሳቸው ናቸው። እነዚህ የሚያደራጁት የሚመሩት ወይም ደግሞ የሚያንቀሳቅሱት ፋይናንስ የሚያሰባስቡት ሳይኖር በአየር ላይ የሚያወሩ ሰዎችን ከመስማት ይልቅ ከጎናቸው መሬት ላይ የረገጠውን ህዝብ እርስ በርስ በመነጋገር እንዴት ነው በጋራ አብረን ወደፊት የምንቀጥለው፣ እንዴት ነው መስራት የምንችለው የሚለውን ተግባራዊ ነገር ለማድረግ ህይወት የሚኖረው መሬት ላይ ስለሆነ በዛ ላይ የተመሰረተ ነገር ማድረግ ያለባቸው ይመስለኛል። ሰሞኑን አሁን ዛሬ ትላንት ጀምሮ ታንዛኒያ ውስጥ የሚሆነውን እያየን ነው። በተለያዩ ሀገሮች ውስጥ የሚሆነውን እያየን ነው። በርካታ የሆኑ ቀውሶች በየጊዜው ተፈጥረው በድንገት የሚፈነዱበት ሁኔታ እያየን ነው እና ይሄ ዘመን የሚያስታውሰን ያንዳንዱ ሰው
ከጎኑ ከራሱ ጋር በመመካከር ራሱን የህይወት ማዕከል በማድረግ በጎ ነገርን ለማድረግ እርስ በርስ መነሳሳት ያለበት ይመስለኛል። እና ከዚህ ውጭ ብዙ ነገሮችን ማለት ይቻላል። ግን ትንሽ ሁሉም ሰው ፖለቲካን በቀጥታ በስልኩ በሶሻል ሚዲያ ከግል ህይወቱ ጋር የሚያስገባበት ዘመን ላይ ስለደረስ እያንዳንዱ ቻርጅድ ሆኗል። እያንዳንዱ የተሞላ ዕቃ ሆኗል። በምንድነው የተሞላሁት የሚለውን ማሰላሰል፣ ወደ መንፈሳዊነት ማዘንበል፣ ሰውን ህይወትን ልዕልናን ለማረጋገጥ ተግቶ መስራት እጅግ ያስፈልጋልና ኢትዮጵያ ውስጥ በተለይ የሃይማኖት ሰዎች አሁን ሰሞኑን የጀመሩት እንዳልሽው መልካም ጅምር ነው። የባህል ሰዎች፣ የሚጽፉ ሰዎች፣ በሕክምና በልዩ ልዩ ሙያ የተሰማሩ ሰዎች በዝምታቸው ለጥፋቱ መምጣት ተባባሪ መሆናቸውን እንጂ ነፃ መሆናቸውን አያረጋግጡ። ኢትዮጵያ ውስጥ ኢትዮጵያዊ የሆነ ቤትም ሀገር ያለ ሁሉ በዚህ ሰዓት ገለልተኛ ሊሆን አይችልም። የህዝቡን ብሶትና ችግር እንደሌለ በመቁጠርና በመግፋት ራሳችንን ልናታልል እንችላለን እንጂ የሆነ ካለው ነገር ውስጥ ነፃ አይደለም። ስለዚህ ለፖለቲከኞች ጉዳዩን ባለመተው መጻፍ የሚችሉ ሰዎች፣ ማንበብ የሚችሉ ሰዎች የምንም አይነት የፖለቲካ አቋም ይኑራቸውም አይኑራቸውም በሀገራችን ውስጥ ኢሰባዊነት ነግሷል። ሰዎች በማንነታቸው እየተገደሉ ነው። መንግስት ለምሳሌ ከፍተኛ የሆነ ሀብት ልማት አደረስን እያለ ህዝቦች ግን በረሃብ እየተቆራመዱ ነው። አንዳንዴ በዚህ መጠን ዘረፍናችሁ የሚባል ሪፖርት የሚቀርብ ነው የሚመስለው፣ አሳደግናችሁ ሳይሆን። ስለዚህ እንዲህ አይነት ሁኔታ ባለበት ዘመን ውስጥ ምን እናድርግ፣ ምን አይነት ስራ አብረን እንስራ የሚለው የእያንዳንዱ ኢትዮጵያዊ ኃላፊነት ነው። ከዚህ ጋር አንድ ፈተና የሚመስለኝን ነገር ላንሳ። በተለይ አዲስ ከተፈጠረው ባህል ጋር አሁን አዲስ የተፈጠረ የግለሰበኝነት ባህል በኢትዮጵያ ተስፋፍቶ የግለሰበኝነት ባህል ግለሰበኝነትን ማስተናገድ የማይችል ማህበረሰብ ውስጥ ሲፈጠር ያን ግለሰብ አውሬ ያደርገዋል። በአውሮፓውያን ውስጥ ግለሰበኝነትን የሚያቆጠቁጥ ፖለቲካ፣ ግለሰበኝነትን የሚያቆጠቁጥና የሚንከባከብ ሃይማኖት ወዘተ ያለው እያንዳንዱ ግለሰብ በራሱ ሶሻል ሴኩሪቲ፣ በራሱ ቤት፣ በራሱ ስራ፣ በራሱ ወዘተ ከሲስተሙ ጋር ግንኙነት በመፍጠር መብቱን የሚያስጠብቅ ግለሰበኝነቱን የሚጠብቅ ስርዓት ስላለ ግለሰበኝነትን የሚጠብቅ ስርዓት በሌለበት ሀገር ውስጥ ግለሰበኝነትን የሚያቆጠቁጥ ፖለቲካን እየሰበኩ ከዛ ውስጥ ደግሞ በግለሰበኝነት የሚገለጥ ባህሪ ስናይ አውሬ ነው የሚያደርገው። ዛሬ ሰዎች ሌላው ቀርቶ ቤተክርስቲያንን ሲያዩ እንኳን እንደግላቸው የማየት ልማትንም ሲያዩ ሁሉንም ሲያዩት ከግላቸው ጋር ማስተሳሰር ወይ ከማንነት ከትንሽ ጎጣቸው ጋር ማስተሳሰር የግልን ፍላጎት አንድ ትንሽ ነገር ካደረጉ ሚዲያም ከከፈቱ ወዘተ ሁሉ ነገር በግለሰብ የተያዘ ዘመን ላይ ደርሰናል። እነዚህ ግለሰቦች ወይ ካፒታሊስት አይደሉም፣ ካፒታል የላቸውም፣ ሰው ቀጥረው ማስተዳደር መርዳት አይችሉም፣ ስሜት ብቻ ነው የሚፈጥሩት። ይሄ የግለሰበኝነት ስሜት አንዱ የባህል ውድቀታችን መገለጫ ነው። በባህል ውስጥ ስለ ባህል አንድ ቀን ልናወራ እንችላለን። በባህል ውስጥ ብዙ ባህል በራሱ የኢትዮጵያ ባህል ጄኖሳይድ ላይ ነው ያለው። ድሮ ኢትዮጵያ ውስጥ ሰዎች ተገደሉ ወዘተ ነው የምንለው። አሁን ሰዎች የሚኖሩበትና ባህላችን የሚበቅልበት ማንነቱ ነው እየጠፋ እየተገደለ ያለ እና በዚህ የባህል ጄኖሳይድ ውስጥ እያለፈች ነው ኢትዮጵያ። ስለዚህ ይሄንን ለማስቀረት ይሄ የግለሰበኝነት እኔ እንደዚህ አደረኩ፣ እኔ እኮ ጽፌያለሁ፣ እኔ እኮ አስተምሬያለሁ፣ እኔ እኮ አቋቁሜያለሁ እንዲና ይሄ ነውር መሆኑ እየራሱ እየቀረ መጣ። ድሮ እኮ አይባልም ነበር። እኔ እኮ ነኝ ያደራጀሁት፣ እኔ እኮ ነኝ ይሄን የገለበጥኩት፣ እኔ እኮ ነኝ እንዲህ ያደረኩት። ራስን አንድ ግለሰብ ቢሰራ እጁ ከሚደርስበትና ከሚረገጠው በላይ መስራት የማይችል ቢበላ ከአንድ ሳህን ስፓጌቲ በላይ መብላት የማይችል ራሱን እንደ ትልቅ የሚያይበት ዘመን ላይ ደርሰናል። ይሄ በጣም ያስፈራልና ከግለሰበኝነትም አስተሳሰብ ትንሽ መውጣት፣ ራስን ከሌሎች ጋር አስተሳስቦ ማየት፣ ትህትናን መለማመድ የሚያስፈልግ ይመስለኛል። እነዚህን በማድረግ በቅድሚያ ግን የጥላቻን ትጥቅ ለማስፈታት ሁሉም ሰው ነው መዝመት ያለበት።
ፖለቲከኞች ብቻ አይደሉም። በባህልም በማንኛውም ስራ ውስጥ የተሰማሩ ሰዎች ዝም ማለት በዚህ ሰዓት በኢትዮጵያ ጉዳይ ላይ ወንጀል ነው ብዬ ነው የማምነው። በተለይም በማንነት የሚገደል ህዝብ ባለበት ሰዓት በተለይም የአማራ ማንነትና ብሔር ተወላጆች ሆነው በአማራ ህዝብ ላይ የሚፈጸመው ነገር ብዙም ሳያሳስባቸው በርስ በርስ መነጋገር የማይችሉ ሰዎች አንዳንዴም የማንነትና የግለሰበኝነት ስሜት የሚጠናወታቸው ሰዎች ራሳቸውን መጀመሪያ ካላስተካከሉ ግንባር ቀደም ተጠያቂ ሊሆኑ ይመስለኛል ብዬ አስባለሁ። የሚሰማኝ ይሄ ነው ሪዮት። እሺ ግለሰበኝነት ስትል ያሰብኩት ይሄ በራስ ላይ መቆም ይሄ በጣም በራስ መተማመን እና የኛ ሀገር እንግዲህ ሁሉም ነገር የማህበራዊ አይነት ነገር ነው አይደለ? ይሄኛው ግን ከዛ ውጪ በሆነ እሱን ነበረ እያሰብኩ ያለሁት። አንተ ያተኮርከው እዚህኛው ላይ አልመሰለኝም አይደለ? የትኛው ማለትሽ? አሁን ለምሳሌ በጣም እኛ ማህበራዊ ነገራችን ምናምን ያመዘነ ነው አይደለ? በተለይ ያው በፊት እሱ እየቀረ ይሄ ግለሰባዊነት እያመዘነ መጥቷል ሲባል በራስ ይሄ የመቆሙ አይነቱ ነገር ማህበራዊ አይነት ነገር ይሄ እሱ እየጎደለ መጥቷል አይነት ነገር እሱን መጀመሪያ እሱን እያልክ መስሎኝ እሱ ላይ ትንሽ ምናልባት ከአንተ ትንሽ የሚለይ ነገር አለኝና ወይ ሌላ ጊዜ እንመለስበታለን። እሱን ላስከትል ነበር ጥያቄ። አሁን ግን እንደገባኝ አንተ እየተቃወምክ ያለው ሞር ይሄ እኔ ሁሉ ነገር በእኔ ብቻ የታጠረበት የሆነውን እና በተለይም ደግሞ ባህሉ በሌለበት ያን የግለሰብን የሚከላከል አይነት ሁኔታ በሌለበት አይነት ሁኔታ በጣም እየገነነ ነው ግለሰባዊነት እያልክ ነው እና ምናልባት እሱ ላይ ትንሽ ብዥታ እንዳይኖር የማጥራት ነገር አድርግና። ምንድን መሰለሽ ግለሰበኝነት ብዬ የምጠራው ምኑን መሰለሽ በጣም በርካታ መገለጫዎች አሉት። የባህላችን አንዱ ስብራት ምንጭ ግለሰበኝነት ነው ብዬ ነው የማስበው። ግለሰበኝነት የተፈጠረው በይበልጥ አውሮፓ ውስጥ ይሄ ከኢንላይትመንት በኋላ ባለው አስተሳሰብ ውስጥ የሰው ልጅ እውነትን ፈልጎ የሚያገኘው ከራሱ ውስጥ ነው። እኔ ነኝ ለእኔ ያለኋት እኔ የራሴ አምላክ ነኝ እንደማለት። ዓለምን ሁሉን ነገር የምፈጥረው ራሴ ነኝ ብሎ ራስን ማስቀደም ነው። ራስን የዓለም ማዕከል ማድረግ ነው እና ይሄ የግለሰበኝነት አስተሳሰብ ሲፈጠር ግን ራስን ከሌላው ለይቶ ማየትን ይጀምራል። ስለዚህ ራስ ብሎ የምናስበው ነገር የሚፈልገውን ነገር ብቻ ነው ከሌላው ምን ወስደው ዝምድናም ሆነ ግንኙነትም ሆነ ወዘተ ይሄንን እኔነትን ራስን ለማበልጸግና የበለጠ ትልቅ ለማድረግ የምንጠቀምበት ይሆናል እና የዚህ የግለሰበኝነት ስነ ልቦና አንደኛ በአይዲዮሎጂ ነው የሚፈጠረው። ራስን ከሌላው ኤሊኔት የሚያደርግ ነው፣ የሚከፍል ነው። እየከፋ ሲሄድ ግን ደግሞ እንደዚህ ይህን የግለሰበኝነት ፍላጎት ማሳካት የሚቻልበት ሚንስ ሲያጣ ትልቅነቱ የሞራል ምንጭም ስለሚሆን ግለሰበኝነት ወደ ስግብግብነት ይቀየርና የሌሎችን መስረቅ፣ መውሰድ፣ በሌሎች ላይ ክፋት መፈጸምንም አሳንሶ የሚያሳይ ይሆናል። የሞራል አስተሳሰባችንን ያዛባዋል። ከዚህ በተቃራኒው ለምሳሌ ይሄ አጋር በሆነ አስተሳሰብ ውስጥ የሚሄድ ባህላዊ ግንኙነትን ከወሰድሽ የካፒታሊዝም ስርዓት ባለበት ግለሰበኝነት በተወሰነ ሊሰራ ይችላል። ያንን ኢጎ የሆነውን ብሬን ቆጥቤ ይህንን አድርጌ ነግጄ ወዘተ እንዲህ ያደርሳለሁ የሚለው ሰው ራሱን ብቻ ለማሳደግ የሚጥረው ሰው ያንን ለማሳካት የሚችል ስርዓት ለሁሉም ካለ በዛ አይነት ስርዓተ ማህበር ውስጥ ሊሳካለት ይችላል። እንደኛ ግን በጣም ጥቂት ፐርሰንቴጅ የሆነው ብቻ የግለሰበኝነት ህልሙን ማሳካት የሚችል ስርዓት ባለበትና ማህበረሰቡ በመተማመን በሚኖርበት አገር ግን ግለሰበኝነት የህዝቡ ማንነት ጠላት ይሆናል። ለምሳሌ ልንገርሽ፣ እኛስ ትምህርት ቤት ስንማር የተማርነው በህዝቡ ገንዘብ በነፃ። ያ አንዱ ምንጩ ምንድነው? ማንም የማይጠይቀው ምንድነው? ህዝቡ ለኛ የሚሰጠው ነገር እኛ በመማር ተመልሰን ህዝቡ እንድናገለግለው ለማድረግ። ግን በትምህርት ሂደታችን ውስጥ የኛን ግለሰበኝነት የሚኮተኩት አይነት አስተሳሰብ ስለምናበቅል ህዝቡ ለኛ ያለው ስሜት ለኛ ሲያደርግ ለራሱ እንዳደረገ እንደሚቆጥረው ሁሉ እኛም ያንን አለማድረጋችን
ብዙም አይሰማንም። እኔ እኮ ተምሬ እንደውም ይሄ ያልተደረገ ይሄ ላይ ይገባኛል ወዘተ የሚል ነገሮችን ነው የምንለው ወይም የራሳችን ነገር ነው የምናስቀድመውና የግለሰበኝነት ዝንባሌ ግን በጣም አሉታዊ የሆነው ነገር ብቻ እንትን ያልክ አልመሰለህም? ወይም ደግሞ በጣም ምንድነው አዎንታዊነት ያለውን ነገር ለምሳሌ በራስ ማሰብ መቆም ሁሉ ጊዜ ለየትኛውም አይነት ነገር በጋራ የሆነ አመለካከት የመያዝ የሆነ ነገርን አብሮ መውደድ ይሁን መጥላት ይሁን ማድረግ ለምሳሌ ጥሩ ስራን አብሮ ማድረግ ጥሩ ሊሆን ይችላል። ከዛ ውጭ ግን አንድ ግለሰብ የራሱ የሆነ ያስተሳሰብ ያካሄድ ምናምን የፈለገ የስታይል በለው መገለጫ ያለው የራሱ ፍላጎት የግድ የማህበረሰብ የሚለውንም ነገር ከራሱ ነገር አንፃር በራሱ መነጽር የሚያይበት የሚመረመርበት በየራሱ የሚቆምበት አይነቱ ነገር እሱ ነገርስ ጥሩ አይደለም ወይ? እሱ ግለሰብኝነት አይደለም። እሱ እኮ ምክንያታዊነት ነው። ምን መሰለሽ ኢንዲቪጁዋሊዝም ነው አይደል? እንትን እያልክ ኢንዲቪጁዋሊዝም ሲሆን የኢንዲቪጁዋሊዝም አሁን ኢንዲቪጁዋሊዝም ያለ ኢንዲቪጁዋሊዝምን የሚያስተናግድ ስርዓት በሌለበት ማህበረሰብ ውስጥ ሲገለጽ ነው መጥፎ ነው። እሱ ገብቶኛል። እኛ ማህበረሰብ ውስጥ እና አሁን ለምሳሌ ኢንዲቪጁዋሊዝምን እንደ ጽንሰ ሀሳብ ስናየው በተለያየ ባህል ውስጥ ይበቅላል። ኢትዮጵያ ውስጥ እየበቀለ ያለው ግን በአገራችን ባህል ላይ ከተጣለው ከምዕራብ በተቆረጀውና በትምህርትን በምንም ካገኘ ነው ወይም በሚዲያም ወዘተ ከምናስገባው ባህል ውስጥ የሚፈልቅ ነው እና በዚያ ውስጥ ምንድነው መሰለሽ ማዕከል አድርገን የምናየው ግለሰቡን ይሆናል። ማዕከል አድርገን የምናየው በድሮ ጊዜ አሁን ለምሳሌ ብዙ ጊዜ ሀገራቸውን ሊሆን ይችላል ወይም ደግሞ ህዝባቸውን ሊሆን ይችላል ወይም ደግሞ አምላካቸውን ሊሆን ይችላል። ሰው ከራሱ በላይ ትልቅ የሆነ የሚከበር ነገር አለ ብሎ ሲያስብ ራሱን የሚያስገዛለት ነገር ይኖራል ማለት ነው። ነገር ግን ሰው ሁሉንም ነገር የሚጠቀመው የራሱን ማዕከልነት ራሱን ማንነቱን ለማበልጸግ ነው ብሎ ሲያስብ ራሱን ማዕከል ሲያደርግ የሚኖረው ግንኙነት ከሌሎች ጋር በአጠቃላይ ያንን ማንነቱን ለመጥቀም ይሆናል ማለት ነው። ይሄ ማለት ኒቼ የሚባለው ሰው እግዚአብሔር ሞቷል ብሎ የተናገረው በዚህ በኢንላይትመንት በኋላ በመጣው ጊዜ ምንድነው ከዛ በፊት የነበሩት ህዝቦች ራሳቸውን ለሌላው ለማስገዛት ነበር የሚሄድ። አሁን ለምሳሌ የኢትዮጵያ ጸሐፊዎችን ከወሰድሽ መጽሐፍ ሲጽፉ መጽሐፉን የኔ መጽሐፍ ነው ብለው ስማቸውን አይጽፉም ነበር። ለምን? ዕውቀት ማለት የግለሰብ ዕውቀት ነው ሳይሆን የፈጣሪና የማህበረሰብ ስጦታ ነው ብለው ስለሚያስቡ አዋቂ ማለት ይሄንን ትልቅ የሆነውን የፈጣሪ ስጦታ ለሌሎች ለመግለጽ ራስን በትህትና ዝቅ ማድረግ ነው በሚል ነው የሚያስቡት እና ራስን ዝቅ ማድረጊያ መንገድ ነው ማወቅ ማለት እንጂ ዕውቀትን አፍልቆ መስጠት አይደለም። በዛ ማህበረሰብ ውስጥ ይሄ ይሰራል። ነገር ግን የግለሰብን መብት በማያስጠብቅ ማለት በዚህ የጋራ በሆነ አስተሳሰብ ባለው ማህበረሰብ ውስጥ ይሄ ዕውቀት የግሌ ነው የሚል ሰው ራሱ ያልፈጠረውንና ህዝቡ ግን የጋራችን ነው እያለ ያመጣውን ዕውቀት ለግል መጠቀሚያ ያደርገዋል። ብዙ ፈረንጆች አሁን በግዕዝ የተጻፉ መጽሐፎችን እየወሰዱ የምዕራቡ ዓለም ፓተንት በግል ደረጃ ለነሱ ስለሚሰጣቸው የኛ ኢንቴሌክቹዋል ፕሮዳክት ነው ብለው የራሳቸው ያደርጉታል። ይሄ ወረራ ነው። እሱ ግን እንዴት ነው አገር በቀል ዕውቀቶች የሚገናኘው እኮ ነው። አሁን እንደሱ አይነቱ ነገር አሁን ግለሰባዊነት ሚል ውስጥ ከገባ ከእድገትስ አንፃር እንደው የማሰብ ነፃነት ምናምንን ተጠቅሞ በግል ደረጃ የተለያዩ ነገሮች ያልነበሩ ነገሮችን ከመፍጠር ምናምን ደረጃ ራሱ ግን ፕሮግራማችን ሌላ ነገር ገብቶኛል። ግን ምንድነው እኔ አሁን በጋራ ህይወት ውስጥ ፈጠራ አለ። አሁን እኮ በርካታ የሆኑ እነዛ መጽሐፎችን የጻፉት እኮ የተለያዩ ግለሰቦች ናቸው፣ ፈጠራዎች ናቸው። ግን እምልሽ ፐርፐዙ ራስሽን ስታስቢ ግን ራስን ሰልፍ ብለን የምንጠራው ነገር ማንነት የምንለው ነገር ግለሰበኝነት ብለን የምንፈጥረው የማንነት ስዕልን ነው ከሌሎች ማህበረሰቦች ራስን አሳልጎ ትልቅ አርጎ የሚያይ ስለሆነ። ስለዚህ የሰው ልጅ የሁሉ ነገር ማዕከል ነው ስንል ከኢንላይትመንት ፔሪየድ በኋላ ምን እያልን ነው? ግለሰቦች ናቸው የእውነት ምንጭ እያልን። ስለዚህ ከአይምሯችን የሚፈልቅ ነገር ነው አለ። ከዛ እያንዳንዱ ግለሰብ ቡድንስ የእውነት ምንጭ ለምን ይሆናል? ቡድንስ የእውነት ምንጭ ለምን ይሆናል? ቡድን የእውነት ምንጭ አልነበረም። ማህበረሰቡ በጋራ ይዞት የመጣው ነገር አለ። አሁን ማህበረሰብ ያው ቡድን አይደል? ቡድን እሺ ልትዩ ትችላለሽ። ግን ግለሰብ የእውነትና የእውቀት ምንጭ ነው ሲባል ከዛ በኋላ ምን ተፈጠረው? ሁሉም የተለያየ እውቀት ነው ያለው።
የተለያየ እውነት እንዴት ሊኖር ይችላል ሲባል የአብዛኛው ሰው ዕውቀት ኢራሽናል ነው ተባለ። ምክንያታዊ አይደለም። ታዲያ የማን ነው ራሽናል ዕውቀት ሲባል አውሮፓ ውስጥ ያሉት መጽሐፍ የሚጽፉት ፊሎሶፈሮች በጻፉት መንገድ የሚሄዱት ተባለና ትምህርት ቤት በዛ ተፈጠረ እና ትምህርት ቤት እየሄደ የተማረውና ያንን የወሰደው ሰው ራሽናል ይሆናል ማለት ነው። በተዘዋዋሪ መንገድ ከግለሰብ ወደ ሌላ ግለሰብ ይቀባበላል እንጂ ግለሰብ በራሱ ራሱን ችሎ የሚቆም ማንነት ያለው ተፈጥሯዊ ነገር አይደለም እና ትንሽ ፍልስፍናም ስለሆነ የኢንዲቪጁዋሊዝም ክሪቲክ ወደዛ ከርዕሱ እንዳናወጣው ወደ ርዕሱ ስመልሰው ለኔ ወደ ርዕሱ ልመልስልሽና ለምሳሌ በጋራ እርሻቸውን የሚያርሱ ሰዎች አሉ። ይችን አንድ ነገር ልጨምርልሽ፣ የግለሰብነት ምንጭ ትራጀዲ ኦፍ ዘ ኮመንስ ብለው የሚጠሩት ነገር አለ። በጋርዮሽ እርሻቸውን የሚያመርቱ ሰዎች አሉ። በጋርዮሽ እርሻቸውን የሚያመርቱ ሰዎች እርሻቸውን በደንብ አይንከባከቡትም። ምክንያቱም ይዘባራሉ። እሱ እኔ ብንከባከብ እኔ ሰርቼ እሱ ካልሰራ ስለሚባባሉ የሚሻለው ኢንዲቪጁዋሊ ማከፋፈልና ለግል በመስጠት በእያንዳንዳቸው በግላቸው እንዲጠሩ ማድረግ ነው። ካፒታሊዝም የተመሰረተው በዚህ ነው ብለው ነው ካፒታሊዝም ጀስቲፋይ የሚያደርጉት። ይህን ካላደረግነው በጋራ ከተሆናቸው ያ የጋራ የሆነው ንብረት ይወድማል። እሱ ነው ትራጀዲ ኦፍ ዘ ኮመንስ የሚሉት አይደል? ኦኬ። ግን ይሄ አይነት ሁኔታ በአውሮፓ ውስጥ አልነበረም። ምክንያቱም ሰዎች ይሄንን ምክንያት በመፍጠር ሳይሆን መሬታቸውን የተከፋፈሉት በጉልበትና በኃይል በመቀማትና ባለሀብቶች መሬታቸውን ቀምተው እነዛን ግን ገበሬ የነበሩትን ሰዎች በቅኝ ገዥነት ወደ አውሮፓ፣ ወደ አሜሪካ፣ ወደ አፍሪካ ስለላኳቸው ያ የራሱ ታሪክ አለ። ስለዚህ ይሄ በውሸት ያልነበረውን አውድ እንደነበረ ቆጥረን እኛ ተምረን በራሳችን ላይ የጫልነው ስለሆነ ነው። ወደ ፖለቲካው ሲቀየር ግን አደገኛነቱ ምንድነው? ሰው ማህበረሰቡን፣ አገሩን፣ ሌላውን የሰው ማንነት ሳይሆን ራሱን ማጉላት ሲጀምር፣ ስርዓት ሲይዝ፣ ገንዘብ ሲያገኝ፣ ኑሮ ሲሟላለት፣ የተለያየ ሁኔታ ውስጥ በኢትዮጵያ ውስጥ አሁን ብዙ ኢትዮጵያውያን በበርካታ ነገር ውስጥ ተሰማርተው እናገኛቸዋለን። አንዱ እየተሸነፍንለት ነው የምለው ነገር ግለሰበኝነት። ለህዝባችን እንዳንቆም፣ ጊዜያችንን አጥፍተን አንዳችን እንዳናወራ፣ እንዳንመካከል፣ በትህትና እንዳንደማመጥ የሚያደርገን በውስጣችን የፈጠርነው ግለሰበኝነት ከስግብግብነትም አንዳንዴም ከትዕቢትም ጋር ስለተደባለቀብን እኔና አንቺ በአንድ ጉዳይ የአንቺ ባህሪ ካልተመቸኝ በጋራ የያዝነውን ትልቅ የሀገር ፕሮጀክት አፍርሰን ወደ ተለያየ አቅጣጫ እንሄዳለን። ምክንያቱም በውስጣችን አተልቀን የምናየው ነገር ከአጀንዳው ጋር የማይተናነስ የውስጥ የማንነት፣ የክብር፣ የወዘተ ነገሮችን አዳብረናል ማለት ነው እና ይሄ የያዝነው ስራ፣ ያዳበርነው ባህሪ፣ የገባንበት ባህል የሰጠን ስዕል ከህዝባችን ያራቀን ነገር አንዱ ተግዳሮት ነው። እንዴት እንመለስ ካልን ወደ ሀገራችን ሁኔታ ሀገራችን ለማዳን እንዴት ምን እናድርግ ብለን ካሰብ የራሳችንን ባህሪና የራሳችንን ማንነት የችግሩ አካል አድርገን በመቁጠር እሱን ለማሸነፍ መሞከር አለን። አያናግረኝም ብለን የምናስበውንም ሰው ማናገር አለ። አንዳንዴ እኔ ብዙም ማድረግ ባልችል አንዳንዴ እየደወልኩ እንዴት ነው ምን እየተሰማህ ነው ያገረጓችን ጉዳይ ምናምን የምላቸው ሰዎች አሉ። በዚህ ምክንያት ደስ የማይላቸው ሰዎች አሉ ሊያናግሩኝ። ስለዚህ ይሄንን ማድረግ መቻልና ወደ ንግግር መምጣት መቻል አለብን። አገራችን ውስጥ ያሉትን ሰዎች ብቻ መውቀስ፣ ስርዓቱን ብቻ መውቀስ፣ ስርዓቱ ትክክል ነው እያልኩ አይደል። ግን ስርዓት የሚኖረው የሚሸከመው ህዝብ ሲኖር፣ የሚያገለግለው ህዝብ ሲኖር፣ በዚህ ሰዓት የኢትዮጵያ ህዝብ አብዛኛው ህዝብ እየተደቆሰ ዝም ያለውና ውጭ ያለውም ጭምር በአጠቃላይ ግን በተዘዋዋሪም ቢሆን የስርዓቱ ደጋፊ ሆኖ ነው የሚኖረው ምንም እስካላደረገ ድረስ እና ይሄንን አቋሙንና ይሄንን ማንነቱን ተገንዝቦ ህዝብን ሊያገለግል ወደሚችል ባህሪ ራሱን መቀየር እያንዳንዱ ሰው ግዴታ ነው ብዬ አምናለሁ እና ስለ ግለሰበኝነት ሌላ ጊዜም ልናወራበት እንችላለን። አዎ እናወራበታለን። ኢንተረስቲንግ የሆነ ነገር ነው። ትንሽ ጥያቄዎችም እንደዚህ ስላሉኝ እንነጋገርበታለን። ለዛሬው በጣም ነው የማመሰግነው። ሌላ ጊዜ እስከምንገናኝ ድረስ ሰላሙን። ቴንኪዩ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አድማጭ ተመልካቾቻችን ከዶክተር ይርጋ ገላው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም።
ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ